አሁን እኔን እየሰሙኝ ካሉት ሰዎች ውስጥ ይህንን ቪዲዮ እስከ መጨረሻ የሚመለከቱት 20% ሰዎች ብቻ እንደሆነ ታውቃላችሁ? እስቲ ይህንን በደንብ አስቡት። ይህን ቪዲዮ ከከፈቱት 10 ሰዎች ውስጥ 8ቱ በሚቀጥለው ደቂቃዎች ውስጥ ጥለው ይወጣሉ። ይህ የሚሆነው ቪዲዮ ጥሩ ስላልሆነ ወይንም ደግሞ ስራ ስለበዛባቸው አይደለም። ይሄ እየተፈጠረ ያለው የአእምሮአቸው ትኩረት ስለተሟጠጠ ነው። ይሄኛው የሞራል ወይም የዲሲፕሊን ችግር አይደለም። ትኩረት ማድረግ ካልቻላችሁ ምንም ያህል ጎበዝ ብትሆኑ ተሰጥኦ ቢኖራችሁ ወይንም ደግሞ ትልቅ ህልም ቢኖራችሁ ዋጋ የለውም። የወደፊቱ ጊዜ እድል በዋና ነገሮች ላይ ትኩረት ማድረግ ለሚችሉ ሰዎች ብቻ ነው። በአሁኑ ሰዓት ብዙ ሰዎች ትኩረት ማድረግ የሚከብዳቸው ሰነፍ ስለሆኑ ወይንም ደግሞ ፍላጎት ስለሌላቸው አይደለም። ትክክለኛው ችግር የሰው ልጅ የትኩረት ጊዜ በከፍተኛ ፍጥነት እየወደቀ መምጣቱ ነው። በ1980ዎቹ የሰው ልጅ የትኩረት ጊዜ በአማካይ 20 ደቂቃ ነበር። በ1988 ደግሞ ወደ 12.5 ደቂቃ ወርዷል። በ2020 ግን ወደ 8 ሰከንድ አሽቆልቁሏል። ይህ ተራ ቁጥር አይደለም። ዛሬ ላይ ስልካችሁን ሳትነኩ መጽሐፍ ማንበብ አትችሉ። ኢንስታግራም ወይም ቲክቶክ ሳትከፍቱ ማጥናት አትችሉ። ከዚህ ደግሞ የከፋው ነገር ይህ ሲሆን እናንተ ራሱ አታውቁትም። የሚመጣው የእያንዳንዱ የኖቲፊኬሽን ድምጽ፣ እያንዳንዱ ስክሮል፣ እያንዳንዱ አጭር ቪዲዮ አእምሮን ፈጣን ደስታን እንዲፈልግ እያሰለጠነው ነው። በዚህም ምክንያት ጥልቅ ትኩረት የሚጠይቁ ስራዎች ህመምና ድካም ይፈጥሩብናል። ችግሩ መዘናጋት ብቻ አይደለም። ትልቁ ችግር አእምሮ ሁሌም እንደተዘናጋ እንዲኖር እየሰለጠነ መሆኑ ነው። ይህንን አሁን ካላስተካከላችሁት ትርጉም ባለው ነገር ላይ ማተኮር ፈጽሞ ወደማትችሉበት ደረጃ ትደርሳላችሁ። ማስታወስ ይከብዳችኋል፣ ትዕግስት ይጠፋባችኋል፣ ቀላል ስራዎች እንኳን ይደክሟችኋል። እዚህ ጋር አንድ ነገር ግልጽ ላድርግላችሁ። አሁን የምነግራችሁ ነገሮች በሐሳብ ደረጃ ብቻ ያሉ አይደሉም። እኔ ራሴ በዚህ ችግር ውስጥ አልፌያለሁ። ስልኬን ሳልነካ ከ15 እስከ 20 ደቂቃ በላይ ቁጭ ብዬ መስራት የምቸገርበት ጊዜ ነበር። ማንበብ ይሰለቸኝ ነበር፣ ማጥናት ያመኝ ነበር፣ ረጅም ቪዲዮዎችን ማየት እንኳን በጣም ይከብደኝ ነበር። ባለፉት ጥቂት ወራት ግን አእምሮዬን እንደገና ትኩረት ማድረግ እንደሚችል አሰልጥኜዋለሁ። ዛሬ ላይ ለ90 ደቂቃዎች ያህል በተከታታይ በጥልቀት መስራት ይችላል። ይህ የሆነው እኔ ልዩ ወይም ብልህ ስለሆንኩ አይደለም፣ በትኩረት እንዴት እንደሚሰራ ስለገባኝና በትክክለኛው መንገድ ስለሰለጠንኩኝ ነው። አሁን የምነግራችሁ እያንዳንዱ ነገር በተግባር የተፈተነና ውጤቱ የተረጋገጠ ነው። በዚህ ቪዲዮም የተበተነ ትኩረትን ለመመለስ የሚረዱ 5 ደረጃዎችን በስርዓት አስመለክታችኋለሁ። ይሄኛው ሲስተም የትኩረታችሁን አቅም እንድትገነቡ፣ የአእምሮአችሁን ጥራት እንድታገኙና ለማዘናጋት በተፈጠረ ዓለም ውስጥ አእምሮን ለስራ እንድታበቁ ይረዳቸዋል። ይህ ማለት ግን ሶሻል ሚዲያ ለዘላለም ተው ወይንም ደግሞ መነኩሴ ይሁኑ እያልኳችሁ አይደለም። እነዚህን 5 ደረጃዎች በተከታታይ ከተገበራችሁ በአስተሳሰባችሁ፣ በስራችሁ፣ በትምህርታችሁና በህይወታችሁ ላይ ተጨባጭ ለውጥን ታመጣላችሁ። ይህን ቪዲዮ ተመልከታችሁ ጨርሳችሁ በህይወታችሁ ላይ ተግብራችሁት እውነተኛ ለውጥን ካላመጣችሁ እኔ ጋር ተመልሳችሁ አብርሽ ልክ አይደለም ማለት እኔም ማረም ትችላላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየታችሁን እንዳትዘነጉ። ደረጃ 1 አቅማችሁን ቀስ በቀስ መጨመር። መጀመሪያ መረዳት ያለባችሁ ነገር ይሄ ነው። ትኩረት ክህሎት እንጂ የተፈጥሮ ጠባይ አይደለም። ጂም ውስጥ ለመጀመሪያ ጊዜ የገባ ሰው 100 ኪሎ ማንሳት እንደማይችለው ሁሉ አእምሮአችሁ የለመደው የ15 ሰከንድ ቪዲዮዎች ከሆነ ለሰዓታት አተኩር ብላችሁ ልትይዙት አትችሉ። ብዙ ሰዎች የሚወድቁት ከቲክቶክ ወጥተው ቀጥታ ለረጅም ሰዓት ለማጥናት ስለሚሞክሩ ነው። ያን ማድረግ ሲያቀታቸው ደግሞ ችግር አለብኝ ብለው ያስባሉ። ይልቁንም የትኩረት አቅማችሁን ቀስ በቀስ መጨመር ነው ያለባችሁ። እስቲ ዛሬ ምንም ሳትዘናጉ ለምን ያህል ደቂቃ መስራት እንደምትችሉ ለኩት። ምናልባት ስትለኩት 15 ደቂቃ ይሆናል ያገኛችሁ። ችግር የለውም። ከዛ ጀምሩ። ለ15 ደቂቃ በጥልቀት ስሩ። ከዚያም አጭር እረፍት ውሰዱ። ከጥቂት ቀናት በኋላ ደግሞ ወደ 20 ደቂቃ አሳድጉ። ቀጥሎ ደግሞ ወደ 25 ደቂቃ፣ ከዚያም ደግሞ ወደ 30 ደቂቃ አሳድጉ። በሳምንትና በወራት ውስጥ አእምሮ ይህንን ተግባር ይለማመደዋል። ይሄኛው ሂደት ነርቭ ሲስተማችሁ መሰላቸትንና ጥረትን እንዲቋቋም ያደርገዋል። ውሎ አድሮ ደግሞ ለ60 ለ90 ደቂቃ መቀመጥ ለእናንተ ቀላልና ተፈጥሯዊ ይሆንላችኋል። ደረጃ 2 የዶፓሚን አጠቃቀምን ማስተካከል። መራራው እውነት ይሄ ነው። ዶፓሚንን ሙሉ ለሙሉ ማስቆም አትችሉም፣ ምክንያቱም አእምሮአችን ይፈልገዋል። ምንም ያህል ብትነሳሱ ውሎ አድሮ ስልካችሁን የመነካካት ስሜት ይመጣባችኋል። ስለዚህ ዶፓሚንን ከመዋጋት ይልቅ ፕሮግራም አውጡለት። ቁልፉ ነገር ታይሚንግ ነው። ጠዋት ላይ አእምሮአችሁ በጣም ንቁና የዶፓሚን መጠኑ ዝቅተኛ ነው።
በዚህ ሰዓት ውስጥ ሶሻል ሚዲያ እና ኖቲፊኬሽን ከተመለከታችሁ ለቀኑ የሚያስፈልጋችሁን የሥራ ተነሳሽነት ትገድሉታላችሁ። ለዚህ ነው ከፍተኛ ዶፓሚን ያላቸው ነገሮች ወደ ማታ ማሸጋገር ያለባችሁ። ይህ ነገር በሚመጣባችሁ ሰዓትም ለራሳችሁ እንዲህ ብላችሁ ነገሩት። ስክሮል ማድረግ፣ ቪዲዮ ማየትና ዘና ማለት እችላለሁ፣ ግን ዋናውን ስራዬን ከጨረስኩ በኋላ ይደርሳል በሉት። ይሄኛው ለአእምሯችሁ ሽልማትን ይፈጥራል። ከጊዜ በኋላም አእምሯችሁ ትኩረትን ከስኬት ጋር፣ ዶፓሚንን ደግሞ ስራን ከማጠናቀቅ ጋር ያገናኘዋል። ደረጃ 3 ቴክኖሎጂውን በቴክኖሎጂ አሸንፉ። ችግሩ ቴክኖሎጂ ከሆነ መፍትሄውም ቴክኖሎጂ ራሱ መሆን አለበት። የራሳችሁ ፍላጎት ብቻ አያዋጣችሁ። መዘናጋትን የሚያስቀሩ ሲስተሞችን መዘርጋት አለባችሁ። ስትሰሩ አፕሊኬሽኖችን የሚዘጉ ሶፍትዌሮችን ተጠቀሙ። ስትሰሩ ድንገት የመጡባችሁን ሐሳቦች ወዲያውኑ የምትጽፉባቸውን የማስታወሻ መተግበሪያዎችን ተጠቀሙ። ሐሳቦች ሲመጡባችሁ ወዲያውኑ ከመተግበር ይልቅ ስትጽፏቸው አእምሯችሁ ይረጋጋል። አንድ ነገር አምልጦኛል የሚለው ፍርሃት ከአእምሯችሁ ውስጥ ይጠፋል። ምክንያቱም በኋላ ላይ እንደምትሰሩት የሚያረጋግጥ ሲስተም ስለዘረጋችሁ። ይሄኛው ሂደት የአእምሮን እርጋታ ብቻ ሳይሆን የሚፈጥረው የመስራት አቅማችሁንም በከፍተኛ ሁኔታ ይጨምረዋል። ዓላማችን መዘናጋትን ማጥፋት አይደለም፣ የምንዘናጋባቸውን ነገር መቆጣጠር ነው። ደረጃ 4 በየቀኑ ከባድና አሰልቺ ነገሮችን አድርጉ። በአእምሮአችን ውስጥ ለጥረትና ለዲሲፕሊን የሚሆን ክፍል አለ። አንድን ከባድ ነገር ስታደርጉት ያ የአእምሮአችሁ ክፍል ይጠነክራል። ብዙ ሰዎች ግን ምቾትን ስለሚፈልጉ አቅማቸው እየኮሰመ ይሄዳል። ይህንን ችግራችሁን መቀየር አለባችሁ። በትንሹ ጀምሩ። ስልካችሁን ሳትይዙ በእግራችሁ ወክ አድርጉ። ቢሰለቻችሁም እንኳን ለ15 ደቂቃ አንብቡ። ጠዋት ከእንቅልፋችሁ እንደተነሳችሁ ለ1 ሰዓት ያክል ስልካችሁን ሳትይዙ መዋልን ልመዱ። በየሳምንቱ ራሳችሁ ላይ አንድን ከባድ ልማድ ጨምሩ። ከጊዜ በኋላም አእምሯችሁ ጠንካራ ሪሳይለንት ይሆናል። በፊት ላይ የሚያሳምሟችሁ ስራዎች አሁን ላይ ቀላል ይሆኑባችኋል። ዲሲፕሊናችሁን ሳታስገድዱት አውቶማቲካሊ እናንተ ላይ ይሰራል። ደረጃ 5 ትርጉምን ፈልጉና ራሳችሁን ገምግሙ። ስራችሁ ትርጉም እንዳለው ሲሰማችሁ ትኩረት ማድረግ ቀላል ይሆንላችኋል። የምትሰሩት ነገር ለምን እንደምትሰሩ ካላወቃችሁ አእምሯችሁ ሁል ጊዜ መዘናጋትን ይመርጣል። ለዚህም ነው ራስን መገምገም ወሳኝ የሆነው። ግቦቻችሁን፣ ሐሳቦቻችሁንና እድገቶቻችሁን መጻፍ የአእምሯችሁን ጥራት ያሳድግላችኋል። ጠዋት ስትነሱ ለምን እንደተነሳችሁ በግልጽ ካወቃችሁ ተነሳሽነት ወይንም ደግሞ ሞቲቬሽን የምንለው በፍጹም አያስፈልጋችሁ። ምክንያቱም አቅጣጫ ዳይሬክሽን ስላላችሁ። እና ይህንን ነገር እንዴት ነው ማድረግ የምችለው ካላችሁኝ ማታ ከመተኛታችሁ በፊት ከ10 እስከ 15 ደቂቃ ወስዳችሁ ቀናችሁን እንዴት እንዳሳለፋችሁ፣ ነገን ደግሞ እንዴት መዋል እንዳለባችሁ ለራሳችሁ በስርዓት አስቀምጡ። ይሄኛው ነገር የአእምሮአችሁን ጫጫታ ይቀንሷል። ለጠዋት የምታደርጉትን ውሳኔ በእጥፍ ያቀልላችኋል። ቀናችሁን በስልክ ከመጀመር ይልቅ በዓላማችሁ እንድትጀምሩ ይረዳችኋል። ትርጉም ለትኩረት ትልቁ ደረጃ ነው። የምትሰሩትን ነገር ትርጉም ስጡት፣ ከዛ ገምግሙት። እኔ እነዚህ መርሆች መተግበር ስጀምር ሁሉ ነገር ተቀይሯል። ፕሮዳክቲቪቲ ጨምሯል፣ የአእምሮ ጥራት ተሻሽሏል፣ ከባድ ስራዎችን የመስራት አቅሜ ደግሞ በእጥፍ ጨምሯል። በስልኬ ላይ ብዙ ሰዓት ማጥፋትን አቁሜያለሁ። በተዘናጋው ቁጥር ራሴን መውቀስ ትቻለሁ። ከዚህ የባሰው ደግሞ ትኩረትና ዓላማ ያለው ሰው ሆኛለሁ። ግን ማወቅ ያለባችሁ ይህንን ነገር ያመጣሁት በአንድ አዳር አይደለም፣ ቀስ በቀስ እየገነባሁት የመጣሁት ነገር። ይህንን ቪዲዮ እስካሁን ድረስ ከተመለከታችሁት እናንተ ከአብዛኛው ሰው በላቀ ደረጃ ላይ ናችሁ። እና ከሁሉም በጣም አስፈላጊው ነገር የተማራችሁትን ነገር በተግባር ላይ አውሉት። ምክንያቱም መረጃ ህይወታችሁን አይቀይረውም፣ ተግባራችሁ እንጂ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ ባይ